እንኳን ወደ እርግዝና መረጃ ቻናል በሰላም መጣችሁ። እርግዝና በህይወት ውስጥ ትልቁ ጉዞ ነው። በዚህ ጉዞ ላይ የሚመገቡት ምግብ የልጆን የወደፊት እድል ይወስናል። ዛሬ የምናወራው ስለ አንድ ሱፐር ፉድ ነው፣ አቮካዶ። ብዙዎቻችን አቮካዶን ለጥፍጥናው እንወዳለን። ነገር ግን በእርግዝና ወቅት ለ9 ወራት አዘወትረው ቢመገቡ በሰውነቱ እና በጽንሱ ላይ የሚፈጠረውን አስደናቂ ለውጥ ያውቃሉ? በቅርቡ በ2025 ጭምር የወጡ ጥናቶች የሚያሳዩት ውጤት እጅግ አስገራሚ ነው። ለመጀመሪያ ጊዜ በዚህ ዓመት 2025 የወጣ አንድ ትልቅ ጥናት እንደሚያሳየው በእርግዝና ወቅት አቮካዶን አዘውትረው የሚመገቡ እናቶች የሚወልዷቸው ልጆች የምግብ አለርጂ ወይም ፉድ አለርጂ የመያዝ ዕድላቸውን በ44% እንደሚቀንስ ያሳያል። ይህ ማለት ልጆ ሲያድግ ለተለያዩ ምግቦች የሚኖረውን ስሜታዊነት ይቀንሳል ማለት ነው። ዋው! አቮካዶ ውስጥ ያሉት ልዩ ንጥረ ነገሮች የጽንሱን የሰውነት መከላከል ስርዓት ኢሚዩን ሲስተም ገና በማህፀን ሳለ ያጠነክሩታል ይላል። አቮካዶ በጤናማ ቅባቶች የበለጸገ ነው። እነዚህ ቅባቶች የልጆን አእምሮና አይን ለመገንባት እንደ ጡብ ያገለግላሉ። በእርግዝና ወቅት የአቮካዶ ቁጥር 1 ጀግና ፎሌት ቫይታሚን ቢ9 ይባላል። ሳይንሳዊ ጥናቶች እንደሚያሳዩት ፎሌት የጽንሱን የነርቭ ቱቦ በትክክል እንዲፈጠር ወሳኝ ነው። የነርቭ ቱቦ የህፃኑን አንጎልና የአከርካሪ አጥንት የሚፈጥረው በመሆኑ በመጀመሪያዎቹ የእርግዝና ሳምንታት ውስጥ በቂ ፎሌት ማግኘት እንደ ስፓይናል ቢፊዳ ያሉ ከባድ የመውለድ ጉድለቶችን የመጋለጥ ዕድልን በእጅጉ ይቀንሳል። ግማሽ አቮካዶ ብቻውን የዕለት ፍላጎቱን 14% ያህል ሊያሟላ ይችላል። ይህ ደግሞ በተለይ ፎሌት እጥረት ሊከሰት በሚችልበት በእናቶች አመጋገብ ውስጥ ትልቅ አስተዋጽኦ አለው። አቮካዶ በሞኖሳቹሬትድ ቅባቶች የበለጸገ ነው። እነዚህ ጤናማ ቅባቶች የህፃኑን አንጎልና አይን በትክክል እንዲያድጉ ቁልፍ የሆኑ የነርቭ ሼል ሽፋኖችን ነርቭ ሴል ሜምብሬንስ ለመገንባት አስፈላጊ ናቸው። በአቮካዶ ውስጥ ያለው ዋናው ቅባት ኦሌይክ አሲድ ሲሆን ልክ እንደ ወይራ ዘይት የልብ ጤናን ከማጎልበት ባሻገር ለጽንሱ የአእምሮ እድገት ወሳኝ ነው። በእርግዝና ወቅት የተለመደው ችግር የሆድ ድርቀት ነው። አቮካዶ በከፍተኛ ፋይበር የበለጸገ በመሆኑ የምግብ መፈጨት ስርዓትን በማስተካከል ይህንን ችግር ይቀንሳል። በተጨማሪም ፋይበር በደም ውስጥ ያለውን የስኳር መጠን በድንገት እንዳይጨምር በመርዳት የእርግዝናን የስኳር በሽታ ጀስቴሽናል ዲያቤትስ የምንለውን የመያዝ ዕድል ሊቀንስ እንደሚችል ጥናቶች ይጠቁማሉ። አቮካዶ ከፍተኛ መጠን ያለው ፖታሺየምና ማግኔዥየምን ይዟል። ይህም ደግሞ ለእናትየዋ የደም ግፊት ቁጥጥር እጅግ ወሳኝ ሚናን ይጫወታል። እነዚህ ማዕድናት የደም ግፊትን ለመቆጣጠር በጣም አስፈላጊ ናቸው። በተለይ ፖታሲየም የጨው ወይም ሶዲየም ተጽዕኖን በማመጣጠንና የደም ስሮችን በማዝናናት የእርግዝና ግፊት፣ ጀስቴሽናል ሃይፐርቴንሽን እና ፕሪክላምሲያ የመያዝ አደጋን ለመቀነስ ይረዳል። ግማሽ አቮካዶ 485 ሚሊግራም የሚሆን ፖታሲየምን ይሰጣል። አቮካዶ እንደ ቫይታሚን ሲ፣ ቫይታሚን ኢ እና ሉቲን ባሉ ጸረ ኦክሲዳንቶች የተሞላ ነው። እነዚህ ንጥረ ነገሮች የእናትን ህዋሳት ከጉዳት የሚከላከሉ ሲሆን በተለይ ሉቲን ደግሞ በህፃኑ አይንና አእምሮ ውስጥ ተከማችቶ ጤናማ እይታ እንዲፈጠር ይረዳል። አቮካዶን በየቀኑ መመገብ ጥቅሙ ቢበዛም ልክና ሚዛን አስፈላጊ ነው። አቮካዶ በጤናማ ቅባቶች የበለጸገ በመሆኑ ካሎሪው ከፍ ያለ ነው። ስለዚህ የክብደት መጨመርን ለመቆጣጠር ከሌሎች ምግቦች ጋር ሚዛንን ጠብቆ መመገብ ያስፈልጋል። አብዛኛውን ጊዜ በቀን ግማሽ ወይም 1 አቮካዶ በቂ ነው። ይህንን አቮካዶ በሰላጣ ውስጥ፣ በማለዳ ቶስት ላይ አቮካዶ ቶስት ከእንቁላል ጋር ወይም እንደ ለስላሳ ጭማቂ ስሙዚ በማድረግ መጠቀም ይቻላል። በመጨረሻም ለ9 ወራት አቮካዶን መመገብ ማለት ለልጁ ጠንካራ የነርቭ ስርዓት፣ ጤናማ አእምሮና አይን እንዲሁም ለእርሱ ደግሞ የተረጋጋ የደም ግፊትና የተስተካከለ የምግብ መፈጨት ማለት ነው። አቮካዶን በአመጋገቡ ውስጥ ማካተት ዛሬውኑ ይጀምሩ። ይህ መረጃ ጠቃሚ ሆኖ ካገኙት ላይክ ያደርጉት፣ ለሌሎች እናቶች እንዲደርስ ሼር ያደርጉት እና ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ። እንዲሁም በኮመንት ስር አስተያየቶን ይጻፉልኝ። ለሚቀጥለው ቪዲዮ ምን እንድናዘጋጅ ትፈልጋላችሁ? ሐሳቦቻችሁን አጋሩኝ። ጤናማ እርግዝና ይሁንልኝ።